ኢኮኖሚው አለ። መንግስታት የተሻለ የጤና አገልግሎት ለማቅረብ ትምህርት ቤቶች፣ መንገዶችና ሌሎች መሰረተ ልማቶች ለመገንባት የሚያስፈልጋቸውን ገንዘብ ለማግኘት ሲቸገሩ የአፍሪካ ሀገራት በየጊዜው እየጨመረ በሚሄድ የዕዳ ጫና እየቃተቱ ነው። ላለፉት በርካታ ዓመታት የአፍሪካ መንግስታት በአማካይ ለጤና አገልግሎት ከመደቡት የበለጠ ለዕዳ ክፍያ ወጪ አድርገዋል። የዋጋ ግሽበት አንገብጋቢ ስራዎች የማከናወን አቅማቸውን እያመናመነ ይገኛል። ከዚህ አዙሪት ለመውጣት መንግስታት አዲስ የገቢ ምንጭ ላይ አይናቸውን ጥለዋል። አልቪን ሞሲዮማ በተለይ ከፍጆታ ጋር የተያያዙ ቀረጦች ለመንግስታት ቀላል ሆኖ መገኘታቸውን ያስረዳሉ። ሞሲዮማ በኦፕን ሶሳይቲ ፋውንዴሽን የኬንያ ቢሮ የኢኮኖሚና የአየር ንብረት መርሃ ግብር ምክትል ዳይሬክተር ናቸው። ፖለቲካዊ ፈቃደኝነት ካለ ከባድ ጉዳይ አይደለም። የተወሰኑ መንገዶች አሉ። ነገር ግን በርካታ አገራት የመረጡት ቀላሉን ብዙ ወጪ የማይጠይቀውን መንገድ ነው። ከፍጆታ ጋር የተያያዙ ቀረጦች ላይ አተኩረዋል። ምክንያቱም ሰዎች ሸቀጦች እንደሚጠቀሙ ያውቃሉ። በዚያ ውስጥ ቀረጥን መሸሽ አይቻልም። ከፍተኛ የዋጋ ግሽበት የሚፈታተናቸው ኬንያውያን አዳዲስ ቀረጦች ሊጣልባቸው እንደሚችል ሲገነዘቡ በኃይል ተበሳጭተው ነበር። ፕሬዚደንት ዊሊያም ሩቶ በሰኔ 2024 ይፋ ያደረጉት የኬንያን ብሔራዊ ዕዳ የመቀነስ እቅድ በምግብና ሌሎች ሸቀጦች ላይ ቀረጦች የሚያስከትል በመሆኑ ተቃውሞ ተቀሰቀሰ። ከተቃውሞ በኋላ ሩቶ እቅዳቸውን ሰርዘው በርካታ የካቢኔ አባላቶቻቸውን በአዲስ ተኩ። በአዲሱ ትውልድ የተመራው የኬንያ ተቃውሞ በናይጄሪያ፣ በዩጋንዳና በጋና ተመሳሳይ ሰልፎች እንዲካሄዱ ገፋፍቷል። በእነዚህ ሀገራት የተካሄዱ ተቃውሞዎች ከአንድ ነጠላ የመንግስት እቅድ ይልቅ በተለይ በድሆች ላይ ከፍተኛ ጫና በፈጠረና እየተባባሰ በሚሄድ አጠቃላይ የኑሮ ውድነት ላይ ያነጣጠሩ ናቸው። መቀመጫቸውን በኬንያ ያደረጉት አልቪን ሞሲዮማ እንደሚሉት የሀብት ልዩነትን እንዴት ማጥበብ እንደሚችል ለመወሰን እያንዳንዱ ሀገር የሀብት መጠንን በግለሰብ ደረጃ በተናጠል ማስላት ይኖርበታል። በኬንያ 50 ሚሊዮን ዜጎች ካሉ ዝቅተኛው ስንት እንዳለው ከፍተኛው ስንት እንዳለው መለየት ማን ባለጸጋ እንደሆነ ለመበየንና ያንን ክፍተት ለማጥበብ ለሚደረግ ጥረት ይረዳል። ስለዚህ በዶላር ሚሊዮኖች ያሏቸው ወይም ስማቸው በፎርብስ ዝርዝር ላይ የተካተተ ብቻ አድርጌ አልገድበውም። በኬንያ 50 ሚሊዮን ሽልንግ ወይም 372,000 ዩሮ ያላቸው በአንጻራዊነት ምንም ገቢ ከሌላቸው አኳያ ባለጸጋ የሆኑ ሰዎች አሉ። በባለጠጎች እና በድሆች መካከል ያለው ልዩነት ከጊዜ ወደ ጊዜ እየሰፋ በመሄድ ላይ ይገኛል። ይህ ደግሞ በአፍሪካ ብቻ አይደለም። ኦክስፋም የተባለው መንግስታዊ ያልሆነ ድርጅት ሪፖርት ከጎርጎሮሳዊው 2020 ወዲህ ባሉት ዓመታት ብቻ እጅግ ድሃ የሆነው 60 በመቶ የሰው ልጅ በአጠቃላይ 200 ቢሊዮን ዶላር ሀብቱን እንዳጣ ያሳያል። በተመሳሳይ ጊዜ ውስጥ የዓለም ባለጠጎች ሀብት በ3.3 ቢሊዮን ዶላር ጨምሯል። ኦክስፋም በሪፖርቱ የባለጠጎቹ ሀብት ከዋጋ ግሽበት ፍጥነት በ3 እጥፍ ጨምሯል በማለት ጽፏል። ይህ መንግስታዊ ያልሆነ ድርጅት በባለጠጎች ሀብት ላይ ግብር እንዲጣል ምክረ ሀሳብ አቅርቧል። ይህ ሀሳብ ሲቀርብ ግን የአሁኑ የመጀመሪያው አይደለም። ባለፈው ህዳር የቡድን 20 ሀገራት በብራዚል መሪነት በናጠጡ ባለጠጎች ላይ ውጤታማ በሆነ መንገድ ግብር ለመጣል በሚያስችል ቀመር ላይ መስማማታቸውን አስታውቀው ነበር። ከፍተኛ ባለጠጎች 2 በመቶ በሚደርስ ሀብታቸው ላይ ዓመታዊ ግብር ለማስከፈል የቀረበው ምክረ ሀሳብ በጀርመንና በአሜሪካ ተቃውሞ ከሽፏል። ደቡብ አፍሪካ በወቅቱ የቡድን 20 ፕሬዝዳንትነቷ ጉዳዩን ዋነኛ አድርገዋለች። በሚያዝያ 2020 በርካታ የደቡብ አፍሪካ ምሁራን የኮቪድ-19 ወረርሽኝ ጉዳት ያስከተለባቸውን ለመርዳት የሀብት ግብር ስራ ላይ እንዲውል ጥሪ አቅርበው ነበር። ጥሪውን ካቀረቡ መካከል በጆሃንስበርግ በሚገኘው ዊትዋተርስራንድ ዩኒቨርሲቲ የሀብት ልዩነት ላይ ጥናት የሚያካሂዱት አሮፕ ቻርተር ጄ ይገኙበታል። የሀብት ልዩነትን ለመቀነስ መበላለጥን የሚፈጥሩ ሂደቶች ላይ ከስር ከመሰረታቸው ተጽዕኖ መፍጠር ያስፈልጋል። ስለዚህ እኛ በምክረ ሀሳብ ያቀረብነው ሀብት ላይ የሚጣል ቀረጥ የመንግስትን ገቢ ለማሳደግ የሚያግዝ የፖሊሲ መሳሪያ ብቻ ነው። ከዚያ በኋላ ብዙ ተጨማሪ ነገሮች መደረግ አለባቸው። ይሁንና ከባለጠጎች ሀብት ግብር ለመሰብሰብ መሞከር የሚያስከትለው ተቃራኒ ውጤት ከግምት ውስጥ መግባት አለበት።
በእርግጥ የሀብት ሽሽት ምንጊዜ ማሳሳቢ የሚሆንና መፍትሄ የሚያስፈልገው ጉዳይ ነው። ከዚህ በተጨማሪ በህጋዊና ህገ ወጥ መንገድ ግብር ማስቀረትና ግብር ስወራም አለ። የእኛ ግምት ግብር በከፍተኛ መጠን እንደሚቀርና እንደሚሰወር ያካተተ ነው። በዓለም ላይ እንደ ደቡብ አፍሪካ ከፍተኛ ያልተመጣጠነ የገቢ ልዩነት ያለው ሀገር የለም። ዓለም ባንክ በዜጎች መካከል ያለውን የሀብትና የገቢ ስርጭት ልዩነት ለመለካት በሚያሰላው ጂኒ ኮፊሸንት ደቡብ አፍሪካ በመደበኛነት ቀዳሚውን ቦታ ትይዛለች። ለዚህ ደግሞ በዊት ዋተርስራንድ ዩኒቨርሲቲ የሀብት ልዩነት ተመራማሪው አሮፕ ቻተርጄ የደቡብ አፍሪካን ታሪክና ተቋማቷን ይወቅሳሉ። ይህ በጣም በተለየ ታሪካዊና ተቋማዊ አካሄድ ላይ ያለውን ጥገኝነት ያንጸባርቃል። ቅኝ አገዛዝና የአፓርታይድ ስርዓት የፈጠሩት የሀብት አከመቻቸት ስልት በዘር መድሎ ላይ የተመሰረተ የመሬት ባለቤትነት፣ በዘር ሰዎችን ማግለል፣ በኢኮኖሚ ውስጥ ማን ሊሳተፍ እንደሚችል የሚወስን ነው። እነዚህ በተለያየ ኢኮኖሚያዊ መንገድ እጅግ ሰፊ የሀብት ልዩነት የመፍጠር የተለየ ተጽዕኖ አላቸው። በእርግጥ በሌሎች የዳሰሳ ጥናቶችም የደቡብ አፍሪካ ጉዳይ ትኩረት ተሰጥቶታል። ሄንሌይ ኤንድ ፓርትነርስ የተባለ የብሪታንያ የሀብት አማካሪ ተቋም ይፋ ያደረገው አፍሪካ ዌልዝ ሪፖርት አንዱ ማሳያ ነው። ዘገባው በአፍሪካ እጅግ የበለጸጉ ሀገሮችና ከተሞችን አጠቃላይ ግምገማ ከባለሙያዎች አስተያየት ጋር በማቀናጀት የቀረበበት ነው። በደቡብ አፍሪካ ከ1 ሚሊዮን ዶላር በላይ ያላቸው 37400 ባለጠጎች እንደሚገኙ ይኸው አፍሪካ ዌልዝ ሪፖርት ይዘረዝራል። ይህ በአጠቃላይ በአፍሪካ ከሚገኙ ሚሊዮነሮች ከሩብ በላይ ማለት ነው። ከዚህ በተጨማሪ በአፍሪካ ከሚገኙ የዶላር ሚሊዮነሮች አንዱ የጆሃንስበርግ ከተማ ነዋሪ ነው። ኬፕታውን በሁለተኛ ደረጃ ላይ ትገኛለች። ሪፖርቱ ብዙ ሚሊዮነሮች ያሏቸው 5 ቀዳሚ የአፍሪካ ሀገራትንም ይዘረዝራል። ደቡብ አፍሪካ፣ ግብፅ፣ ናይጄሪያ፣ ኬንያ እና ሞሮኮ በሚሊዮነሮች ብዛት እንደ ቅደም ተከተላቸው ከአንደኛ እስከ 5ኛ ያለውን ደረጃ ይዘዋል። ግብር የማይከፍሉ ባለጠጎች መሸሸጊያ የሆነችው ሞሪሺየስ የሚሊዮነሮች ቁጥር ከጎርጎሮሳዊ 2013 እስከ 2023 ባሉት ዓመታት በ87 በመቶ በመጨመሩ የተለየ ቦታ ተሰጥቷታል። የሪፖርቱ ጸሐፊያን በአፍሪካ የሚሊዮነሮች ቁጥር በ65 በመቶ እንደሚጨምር ተንብየዋል። በዚህ ምክንያት ቀድሞም ለማህበራዊ ውጥረት ገፊ ምክንያት የሆኑ ማህበራዊ ልዩነቶች የበለጡ ሊሰፉ ይችላሉ። የኦፕን ሶሳይቲ ባልደረባ የሆኑት አልቪን ሞሲዮማ መንግስታት ባለጠጎችን የበለጠ ግብር ለማስከፈል ተጨባጭ ተግዳሮቶች እንዳሉባቸው ተገንዝበዋል። ግብር የማስከፈል ኃላፊነት የተጣለባቸው ተቋማት ባለስልጣናት በአብዛኛው በሪል ስቴት፣ በኢንቨስትመንትና በፈንድ መልክ ምን አይነት ጥሪቶች እንዳሉ እንኳን አያውቁም። ባለጠጎች ሀብታቸው የተከማቸበትን መንገድ ከአንዱ ወደ ሌላው በፍጥነት መቀያየር ስለሚችሉ መንግስታት መከታተል ይቸግራቸዋል። ይሁንና አልቪን ሞሲዮማ እንደሚሉት የኬንያና የዩጋንዳ የግብር መስሪያ ቤቶች በተለይ የናጠጡ ግለሰቦችን ጉዳይ የሚከታተሉ ራሳቸውን የቻሉ ቡድኖችን አዋቅረዋል። ሌላው ፈተና በኬንያ ለምሳሌ ራሳቸው ባለስልጣናቱ ብዙውን ጊዜ የናጠጡ ሀብታሞች መሆናቸው ነው። አልቪን ሞሲዮማ ሀብትና ፖለቲካዊ ጉልበት አጣምረው የያዙ ባለጠጎች ኃይል መጨመሩን ታዝበዋል። ጥያቄ ሳነሳ የነበረው ፖለቲካዊ ጉልበት ስላላቸው የናጠጡ ባለጸጎች ነው። ውጤታማ የሀብት ግብር ተግባራዊ ሊሆን የሚችለው የራሳቸው ጥቅም በሌላቸው ሰዎች ብቻ ነው። የፖለቲካ ልሂቃን መሆን ይኖርባቸዋል። ነገር ግን እርምጃዎቹ በዘመዶቻቸው በራሳቸው ጥቅምና የቢዝነስ ጥቅም ላይ ተጽዕኖ የሚያሳድርባቸው ሊሆኑ አይገባም። ከዚህ በተጨማሪ እንደ ሴኔጋል ባሉ ሀገራት እጅግ በጣም ተራማጅ መንግስታት ወደ ስልጣን ሲመጡ እያየን ነው። እነዚህ የመጀመሪያ እርምጃዎች ናቸው። ምን ያህል ጊዜ ይወስዳል የሚለው በእርግጥ ለእኛ ትልቅና ከባድ ጥያቄ ነው። ለአልቪን ሞሲዮማ ተስፋ የፈነጠቀው በሴኔጋል ስልጣን የያዘው ግራ ዘመም ተቃዋሚ ፓርቲ ባለፈው ዓመት በሀገሪቱ በተካሄደ ምርጫ ያሸነፈው በከፍተኛ የድምፅ ልዩነት ነበር። ነገር ግን ባለጠጎችን ግብር ለማስከፈል በርካታ ምክንያቶች አንድ ላይ መምጣት አለባቸው። ለምሳሌ ያክል ፖለቲካዊ ፈቃደኝነት፣ ውጤታማ የግብር ሰብሳቢ መስሪያ ቤቶችና ግልጽ ፖሊሲዎች ያስፈልጋሉ። እስካሁን አንድም የአፍሪካ መንግስት
የሀብት መበላለጥን ለመቆጣጠርና ባለጠጎች ለሁሉም ጠቃሚ ለሆኑ ስራዎች አስተዋጽኦ እንዲያበረክቱ ለማድረግ የሀብት ግብርን እንደ መሳሪያ አልተጠቀመም። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።